ስለምን የምታወራው? እንዴት ነው የገዛ ልጄን እንደዚህ ማለት? ካምቦላ ታሽ በቃ ምንም አይነት ውሸት እንድታወሽ አልፈልግም። አግብ ያውጣ እኔም ለቆይ አይደለም ያላስቀምጥ ናውጣ። እሺ ቆይ ይወጣል። ናውጣ አናችን ነው ምለው። እባክሽን ቡርቴ እባክሽ ኮታራ ለምንድን ነው ሌላ ሰው ነው ስለ ልጄ ምናምንም ማንም ሰው እንዳያነሳብኝም አልፈልግም። እኔ አሁን እኮ ስለ ልጅሽ ላንሳ እንዳያነሳ አልፈልግም። ስለ ልጅሽ አይደለም ያለው አብረዋን ልጄን ቆፍረን የከበርከው አይደለም። ቆይ አዳም እሺ በይና እሺ አላወራሽም። በቃ ቁጭ በይ። ማሰው መናቅ ነው እንዴ? አይውልክ በቃ ልጁ ምንም ነገር ሳይሆን እንደሚያሳድገው ቃል ገብቶልኛል። ለምን እንደምትጨነቀው ከዚህ በላይ ከኔ በላይ ትጨነቅ እኮ ነው ያለው። አውቃለሁ እኔ ነኝ እናታ ከፈቃድ ወጥተሽ አታውቂም እስከዛሬ እኮ እሷን መጥፎ ነገር አጣ። ለአንቺ የሚጠቅሙ ሰዎች ናቸው ዛሬ ጀልሽ የመጣው። እሺ ነይ ቁጭ በይና እናወራለን። ቁጭ በይና እናዳምጣችሁ። ይሄንሽ እንደማትይ ስለማውቅ ነው ቡርቴ። ታገኙ ብለሽኛል። እኔ ማግኘት ባለብኝ መንገድ እኮ ሂጅ አገኛለሁ። እሺ እኮ ምን የምታወራው ምን ነክ ነው? ለምን ታገኘው? ለምን አስፈለገና ነው? ውጣልኝ። ዞር ውጡ። ቁጭ በል እኮ ምኑን መቀመጥ ዞር ሰማኛለህ። ለምን እኮ አሁንም ትችያለሽ። ምን የእሱ ልጅ አይደለም እኮ ወላጅ አባቱ አይደለም። ይሄን ልጅ በቃ እዚህ ቤት ማየት አልፈልግም። ያንተ ነው እንዳትዪ ሁላ ነገር ሲላይ እሺ እንደዛ ከሆነ ይሄ ነገር ካልጣላህ በቃ ብዬ ለምሰጠው ቤተሰብ አለኝ ብዬ ከሰጠሁት በኋላ ነው ሰላሜን ያገኘሁት ከሱ ጋር። መሬት ቆፍረህ ነው ልጄን የምታወጣልኝ ማለት ምን የምታደርግ አትችልም። በቃ ምን ነው ምንድን ነው የምታወሪኝ? ወሬት ማልፈልገውን ነገር ለምን እንደምታስወራኝ? ስለዚህ ጉዳይ ምናምን ከሆነ ተወራኝ የመጣው አልፈልግም። ምንም አይነት ካንተም ከሆነ ከማንም ሰው እርዳታ አልፈልግም። እሺ ነይ ቁጭ በይ። አይወለሽ በቃ ይገባኛል። ሰላም ውድ ተመልካቾቻችን እንዴት ናችሁ? እኔ ባይሉ ነኝ። ዛሬ ደግሞ አዲስ ጉዳይ ይዤ አዲስ ቤት ውስጥ ነው የምገኘው ከአንድ ግለሰብ ጋር ወይንም ባለ ታሪክ ጋር እዚሁ ቤት ውስጥ እንገኛለን። ምንድነው ወደዚህ ያመጣኝ ምክንያት ምንድነው? እነማንስ ምን እያደረጉ ነው የሚለውን እንግዲህ ለማወቅ ነው። ከዛ በኋላ አውቀን ማድረግ ያለብንን ለማድረግ ነው ወደዚህ የመጣ ነው። እንግዲህ በጣም አስቸኳይ ጉዳይ እንደሆነም ተደውሎልኝ ነው የመጣሁት እና በመጀመሪያ በመታወቅ እንጀምራለን። እናንተ ግን አብሮነታችሁ አይለየን። ላይክ ሼር ማድረጉ እንዳይረሳ። ቤተሰቦች በተደጋጋሚ ማንሳት እንዳይሆንብኝ ነው እንጂ በደንብ ሼር አድርጎልን እይታ እንዲያገኝ ተባበሩን እንላለሁ። መልካም ቆይታ፣ መልካም ጊዜ። ሰላም እንዴት ነው? ሰላም ነው እግዚአብሔር ይመስገን። ያው በስልክ ስናወራ ነበረ። በአካል ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል። እሺ በመታወቅ እንጀምር። ብርቱካን እባላለሁ። እሺ ብርቱካን ምንድነው? በእርግጥ ያው ስልክ ላይ ያወራነው ነገር አለና እስቲ ሞር ደግሞ በአካል መስማቱ የተሻለ ነው ብዬ ነው። አንቺም አንገብጋቢ ነው ስትይኝ ስለነበረ ከዛ አንፃር ነውና እስቲ ጉዳዩ ምንድነው? እነማን ናቸው የሚለውን ንገሪኝ። ጉዳዩ ያው ቢኒያምና ሳምራዊት እኔ ቤት ውስጥ ተከራይተው የሚኖሩ ናቸው። ኦኬ ተከራይ ናቸው። አዎ ሳምራዊት በጣም በችግር የኖረች እናትና አባቷ ሞተውባት አሁን ደግሞ አክስቷ ጋር የምትኖርና በጣም እየተሰቃየች ያለች ልጅ፣ በጣም ችግር ላይ ያለች ልጅ ናት። ለዛም ነው አስጠግቻቸው እኔ ግቢ ውስጥ ተከራይተው የሚኖሩት። እሱን ማለት ምንድነው? ተማሪ ናቸው? ሰራተኛ ናቸው? ወይንስ እህትና ወንድም ናቸው? በመጀመሪያ ደረጃ አይ ባልና ሚስት ናቸው። እሺ እንዴት ወደ አንቺ ሊመጡ ቻሉ? ወይንም ደግሞ ስራቸውስ ምንድነው? ተማሪ ናቸው፣ ዩኒቨርሲቲ ተማሪ ናቸው። ያው ማለት እርጉዝ ስለነበረች ግቢ ውስጥ መቆየት ስለሌለባት እዛ አባረሯት። በዛ አጋጣሚ ደግሞ ያን ነገር ሳይ እኔ ጋር አስጠጓት። አብሯትም የሚኖረው ያው አስቀመጣት። ግን አብረው አይኖሩም። በመጡና በሄዱ ቁጥር ሁሌም ጭቅጭቅ ነበረ። እሱ ነው የሚመጣው የሚሄደው? አዎ እሱ እየመጣ ነው የሚሄደው። በቋሚነት አይደለም ግን ሁሌም ያለው ነገር እሷን ነው እዚህ ያስቀመጠው። እሷን አስቀምጧት ነው እዚህ ቤት ውስጥ ማለት ነው። ስለዚህ እሷ ደግሞ እርጉዞኝ ሆና ደግሞ እኔ ማባረርም ስላልቻልኩኝ ቁጭ አድርጌታለሁ። እሱ ግን ያው እየተመላለሰ ነው። ግን ሁሌም ጭቅጭቅ ነው። ሁሌም በጣም ነው የሚጨቃጨቁት። ያ ነው ያለው ነገር። ምንድነው ምክንያታቸው? ከአንቺ ጋር እንዴት ነው ትቀራረባለች? ትቀርበሽ ታወሪያታለሽ? አንቺ አወራታለሁ። ያው ምክንያቱ ምንድነው አጋጣሚ ሳይታወቅ ነው የሆነው። እሱም ደግሞ ያለማመን ችግር ነው። አላምንም አስወርጂው ምናምን አይነት ነገር ችግር ነው። እሷም ደግሞ ይሄን ነገር እንዴት አረጋለሁ እያለች በጣም ያው ምን ያለው ወሯ ነበር እዚህ ስትመጣ? 6 ወር ነበራት። በ6 ወር ደግሞ ያው እንደምናውቀው ማስወረድም አይችልም፣ ለህይወቷም አደጋ ነው በጣም። ስለዚህ ያው እንደሚስጥር ብዙ ነገሮችን እናወራለን። ሴትም እንደመሆኔ ደግሞ ያው እረዳለሁ ያለውን ችግር ማለት ነው። ስለዚህ እንደዛ ሆና እንዴት ውጪ እላታለሁ እና ብዙ ሚስጥሮችንም ታወራኛለች። አንድ እናትና አባቷ
የሉም። ሁለተኛ ደግሞ አክስቷ በጣም እየጨቆነቻት ነው ያለው። ይችን ልጅ ውጪ ብላት ራሱ መሄጃም ስለሌላት እንዴት አድርጌ ማባረር እችላለሁ? ይሄን የነገረችሽ እሷ ናት? የአክስቷ ጨቆና እንደምታሳድጋት ምናምን አሳድጋ እንደነበረች? አዎ ብዙ ሚስጥሮች ታወራኛለች ያለውን ነገር። እኔም ያን ችግሯን እያየው ነው በቃ ማለት እንደ አከራይም ሳይሆን እንደ ቤተሰብ እየቀረብኳት ያለሁት ማለት ነው። ስለዚህ ልጁን እንዴት ነው እንግዲህ ያለማመን ጉዳይ ነው እና ልጁን የመጠየቅ አልሞከርሽም እንጂ ማለት ይመጣል ይሄዳል አይደለ? ያው ዞሮ ዞሮ ሌላው ቢቀር ለቤት ኪራይ ምናምን ብሎ ያናግርሻል አይደል? በዛ ወቅት ለምንድን ነው እንደዚህ የሚሆነው ምናምን ብለሽ ልጁን ለማናገር ያለውን ነገር እሱ ጋር ለመረዳት አልሞከርሽም? ለመረዳት ሞክሬያለሁ፣ ግን ልጁ ያው ለመቀበል ዝግጁ አይደለም። ብዙ ጊዜ ሞክረናል፣ ግን ለመቀበል ፈቃደኛም አይደለም። በተደጋጋሚ እየሞከርኩኝ ነበር ማለት ነው። ታዲያ እንደዛ ከሆነ እኮ አምኖ እዚህ ማለት እንግዲህ እሱን አይደለ አስቀመጣት ያልሽኝ። ማያምን ከሆነ በሁለቱ መሀል መግባባት ከሌለ እንዴት አሁን የቤት ኪራይ ምናምን እሱ ነው የሚከፍለው? ወጪ ላይ እሷም ትነግረኛለች። ወጪ ላይ ምንም ችግር የለበትም ልጁ። ያው ሁሌ የሚጨቃጨቋል። በራሷ ጊዜ ስትንዘላዘል ነው ያመጣችው። እኔ ፈቅጄ አይደለም ነው ሁሉ ጊዜ የሚለኝ ማለት ነው። ፈቃደኛ ሳይሆን ያረገዘችው ማለት ፈቃደኛ ሳይሆን ነው እሱ ሳይፈቅድላት ነው እሷ እንትን ያለችው ያረገዘችው። ስለ ግንኙነታቸው ነግራሻለች? እንዴት እንደተገናኙ ምናምን? ያው ዩኒቨርሲቲ ውስጥ ነው የተገናኙት። ዩኒቨርሲቲ ውስጥ እንደሆነ ነው የነገረችው። ስለዚህ አሁን እሱ ይሄን ነገር ለምን አመጣሽብኝ ነው? እሱ ያው ተማሪ ነው። ተማሪ ስለሆነ ይሄን ነገር ለምን አመጣሽብኝ ነው ከእሱ ጋር ጭቅጭቅ ውስጥ እንትን ያለው። እና አሁን ምን አይነት ሁኔታ ላይ ነው ያለችው? ልጅቱ ወልዳለች ወይስ እንዴት ነው? ወልዳለች፣ ልጇን ወልዳለች። ያው ከዛ በኋላም የምትወጣበት ከቤት አትወጣም ብዙ ጊዜ ላይም። ልጁም ደግሞ ድምጽ የለውም። በፊት የሚመላለሰው ልጅ አሁን እግሩ ቀንሷል፣ አይመላለስም። ባልየው ነው? ባልየው እሱም እግሩ ቀንሷል። እና እኔ ለራሴም ጥያቄ ፈጥሮብኛል ማለት ዘመድ እንደሌላት ነው ማቀው፣ አክስቷ እንደምጨቁናት ነው ማቀው። ማለት ለራሴም የት ሄደች ብዬ ለእንትን ለማለትም በጣም እየከበደኝ ያለው ወቅት ነው ማለት ነው። አንቺ ገብተሽ ለመጠየቅ ምናምን ቤት ውስጥ እያለች ነው ዝም ማትወጣ ወደ ውጭ? አትወጣም። ገብቼም ስጠይቃት የት አረግሽ ልጁን ስላት ለዘመድ ሰጥቼዋለሁ ትለኛለች። ግን ዘመድ ማለት ዘመድ እንደሌላት ነው የማውቀው። አክስቷም እንደምጨቁናት ነው የማውቀው። እናትና አባት የለኝም ብላኛለች። ስለዚህ እቺ ልጅ እየደበቀች ነው ወይ ምንድነው የተደበቀ ታሪክ ያላት ብዬ ለራሴም ጥያቄ ፈጥሮብኛል ማለት ነው። ስለዚህ አሁን ልጁን የት እንዳደረጉ አይታወቅም። ልጁም እየቀነሰ ማለት ባል የተባለው መመላለሱንም ቀንሷል። እሱም ቀንሷል። ማምጣት ነው እነሱ ነገሮች ናቸው ጥያቄ እንትን ያለብሽ። እንደው ምናልባት ይመጣል አልፎ አልፎ አይደል? አልፎ አልፎ ይመጣል። እንደ በፊቱ ጭቅጭቅ አለ? የለም፣ ጭቅጭቅ ቀንሷል። ታዲያ ምን ሊሆን ይችላል ማለት በራስሽ ስትገምጪ ምን አይነት ስምምነት ላይ ደርሶ ይሆናል? እኔ ማለት አሁንም ጥያቄ የፈጠረብኝ ምንድነው ልጁ የት ሄደ ነው በቃ። ማለት ለዘመድ እንደሌላት ነው ማቀው፣ እሱም ለመቀበል ፈቃደኛ እንዳልሆነ ነው ማቀው። ስለዚህ ልጁን የት ልታረገው ትችላለች የሚለው ለራሴም ጥያቄ የፈጠረብኝ ነገር ያ ነው። ዘመድ ጋር እንደሆነም ነው እሷ የነገረችኝ። እሱን አልጠየቅሽም? ያው ስለምታወሩ አላወራሽም እሱን በዚህ ጉዳይ? ያው ልጁ ስልክም አያነሳልኝም ምላሽም አይሰጠኝም። ስለዚህ ከልጁ ጋር አላወራውኝም። ስልክ አያነሳም? ስልክ አያነሳም። ያው እንዳልኩህም እግሩም ደግሞ ቀንሷል፣ መሄድ መምጣቱ ቀንሷል። ብዙ ጊዜ በመጣ ሰዓት ላይ በአካል ለመጠየቅ አልሞከርሽም? ፈቃደኛ አይደለም። ለማናገር ፈቃደኛ አይደለም። ሳይኝ ራሱ ይሸሸኛል። ስለዚህ የሆነ እንትን ከኋላ የሆነ ነገር አለ ነው በቃ። እኔም እየጠረጠርኩ ያለሁት ምንድን ነው ይሄ እንደዚህ ሊደባበቁበት የቻለው። እኔ አሁን እሷ ሚስጥር እንደማደብቀኝ ነበር ማቀው፣ ግን ከቤት አትወጣም፣ ልጁ ድምጽ የለውም። ይሄ ሁሉ ሲደራረብ አሁን ደግሞ ጭራሽ ለዘመድ ሰጥቻለሁ ብላ የለም ለዘመድ ሰጥቻለሁ አለች። ያው ዘመድ እንደሌላት ነው ማቀው። ከአጠገቧ ከኔ ውጭ ማንም እንደሌላት ነው እያወቅኩ ያለሁት ማለት ነው። ስለዚህ ያ ነገር ነው ጥያቄ እየፈጠረብኝ። እሺ አሁን ቤት ትኖራለች? እስቲ እንትን ብያት አከፍትም። ከከፈተች እስቲ ሞክሬ። ኦኬ አንቺንም ከአንቺ ጋርም ያለው ነገር ቀንሷል ማለት ነው? ቀንሷል። በቃ ከቤት አትወጣም፣ ማየትም አትፈልግም። በቃ ቤቷን ዘግታ ውስጥ ነው የምትቀመጠው። ብዙ ጊዜ መታየትም አትፈልግም ከሰው ጋር። ታዲያ ይሄ ነገር እኮ አሁን እሺ ሌላው ነገር ቢኖር ወይ ሌላ ችግር ቢኖርበት ሌላውን ሰው ራቀች ይባላል። ከአንቺ ጋር እንግዲህ ብዙ ሚስጥር የምታወሩ ያው የምትደግፊያትም አንቺ ነሽ። እኔም በጣም የጨነቀኝ ነገር ቢኖር እሱ ነው።
ማለት ከእኔ ጋርም እየሸሸች ነው ያለሁት። እኔ ጊዜ አግኝቼ እሷን ለምንድን ነው ብዬ ማለት ከሌላም ሰው ጋር በመሆን ማናገር ነበር እየተዘጋጀሁት ያለሁት ማለት ነው። እንደዛ እያሰብሽ ነው? እያሰብክ ያለሁት አንተን ያገኘሁም በዚህ አጋጣሚ ነው። ደስ ብሎኛል ስላገኘሁም ማለት ነው። እኛም ደስ ብሎናል። ስለዚህ አሁን ሂደን እናናግራት እንሞክር እስቲ ከከፈተችልን እንሞክርና ይሄ ነገር ግን ዛሬ ተፈቶልኝ ቢሄድ ራሱ ለኔም ከጭንቀት እገላገላለሁ። እሱ ችግር የለውም። ያው እኛ አንዴ ስራ ብለን ወደዚህ የመጣ ነው። ምናልባት ደግሞ እዚህ ጋር ካሜራ ስታይ ምናምን እንትን እንዳይሆንባት እዛም ሄዳን ድንገት እንዳናስጨንቃት ወይ እዚህ ብትጠሪያትም ለኛ ችግር የለውም። ብቻ በቃ እንደውም ልጥራትና ወደዚሁ ትምጣ ልጥራትና እዚሁ ትምጣና አብረን ሆነን እናናግራት። በቃ እሱ የተሻለ ነው። ምክንያቱም አሁን ድንገት እዛ ስንሄድባት ያው ላንቺም ፈቃደኛ ያልሆነች ጭራሽ ሌላ ሰው ካሜራ ይዘሽ ስትመጪ ምናምን ትንሽ እንትን ስለሚል እሷን ይዘሻት መጥተሽ ከዛ በኋላ ያለውን ነገር እዚህ ብናወራት ደስ ይለኛል። እንግዲህ ወደ ተመልካቾቻችን ያው ወይዘሮ ብርቱካን እንደሰማችሁት ነው። በእነዚህ ልጆች መሀል የሆነ ነገር አለ ብዬ ነው የማስበው። ምክንያቱም እሱም ከቀነሰ ጭራሽ አከራዩን ማናገር ካልፈለገ ልጁ ደግሞ ዘመድ የላትም ዘመድ ጋር ነው ከተባለ የሆነ ነገር አለ። ያው መጠርጠር ጥሩ ነው በሚል ነው እና እስቲ እንግዲህ አሁን ልጅቱ መታ ታናግረናለች ስላለው ነገር ታስረዳናለች የሚለውን እንጠብቃለን። እንግዲህ እስከሚመጡ ከዛ በኋላ ያለውን ነገር ምናውቀው ይሆናል። እንግዲህ ተመልካቾች በዚሁ አጋጣሚ በድጋሚ አብሮነታችሁ አይለኝ ላይክ ሼር ማድረጉ እንዳይረሳ ባካችሁ። ሰሞኑን ቪዲዮአችን ምንም እየታየ አይደለም ሰው ጋር እየደረሰ አይደለምና ላይክ ሼር አድርጉልን። እንግዲህ እንጠብቃለን የሚሉትን እንግዲህ በየሄድንበት ሁሌም አዳዲስ ነገር ያልጠበቅነው ነገሮች ይገጥሙናል። እሱም በመቻል ነው እየሰራን ያለ ነው። እዚህ ደግሞ የተፈጠረውን ነገር ልጅቱ መታ ያለውን ነገር እስከምትነግረን በጉጉት እንጠብቃለን። እንግዲህ ከዛ ደግሞ ማድረግ ያለብን እናደርጋለን። አንዴ ሰው ላስተዋውቅሽ። እሱን ታስተዋውቂኝ። አንዴ የእርዳታ ድርጅቶች ናቸው ስተዋወራቸው ሊረዱሽ ይችላሉ። እስኪ ተዋወቂያቸው። እሺ ግቢና እናወራለን። እነዚህ ሁላ ተሰብስበው ካሜራማን ይዘው ምናምን እሺ በሩን ዝጊና ነይ ቁጭ ነይ ግቢማ። እስከዛሬ ከፈቃድ ወጥተሽ አታውቂም ማለት ነው? ከፈቃድ ወጥተሽ አታውቂም እስከዛሬ እኮ እሷን መጥፎ መጥፎ ነገር አጣ ለአንቺ የሚጠቅሙ ሰዎች ናቸው ዛሬ ጀልሽ የመጣው። እሺ ነይ ቁጭ በይና እናወራለን። ቁጭ በይና እናዳምጣችሁ አብረን። እምቢ ብለሽ ሚስጥረኛ ነሽ ሚስጥረኛሽ ነኝ አይደለ? አዎ እነዚህ ማላቃቸውን ሰው ሰብስበሽ ጭራሽ ካሜራማን ይዘው ምናምን። እሺ አይደለም ይኸውልሽ ነይ አይደለም ነይ ተረጋጊና ቁጭ በይ። አሁን አዳምጫቸው የሚሉሽን እስቲ እናዳምጣቸው። ለምን ደግሞ አዳምጣቸው? ለምን ነው እኔ ስለምን ጉዳይ ነው የሚረዱኝ? ሲጀመር ስላለሽበት አንዳንድ ይኸውልሽ ሁሉንም ነገር ቡርቴ ነግራኛለች። እሺ ነይ ቁጭ በይ። ይኸውልሽ በቃ ተረጋጊ። ይገባኛል ግን ይኸውልሽ እሷ ማንም ሰው ግን እንዲረዳኝ አልፈልግም። አይደለም እሷ አንዴ አዳምጪኝ። እሷ መቼስ መጥፎ ነገር አስባ አንቺ ላይ ልታረግ አትፈልግም አይደለ? ስለዚህ አሁን እኮ ቢያንስ አልሰማሽኝም ምን እንደሆነ እኮ ተረጋጊ። እሺ ያለሽበትን ሁኔታ ነግራኛለች እረዳሻለሁ። ስለዚህ ለምን እንደዚህ ያልሽ ወይንም ደግሞ ማታውቂያቸው ሰዎች ልክ ነሽ ማናቸው ማለት ምንም እርዳታ ከማንም አልፈልግም። በቃ ተረጋጊና ቁጭ በይ። ቁጭ በይ ነስቲ አንድ በቃ ነይ በቃ ይኸውልሽ ትንሽ ደቂቃ ብቻ ነይ ማይ። ይሄ ሰሞን የመጣ ባህሪ ነው እንጂ ጸባዋረ ቆንጆ ነበረ እንዴ። እኔ ያው የምፈልገውን ነገር ካንቺ ጠይቃለሁ። ያደረግሽልኝ አይደል እንዴ? ሁሉንም ነገር የምፈልገው ነግራናለች እኮ ይኸውልሽ የኔስ በመጀመሪያ እስኪ እንተዋወቅ። ተረጋጊ እንተዋወቅ። እኔ ጋዜጠኛ ባይሉ እባላለሁ። እኔ ማንም እንዲረዳኝ አልፈልግም። እሺ እንተዋወቅ፣ ችግር የለውም። መርዳ አይደለም አሁን ስታቂኝ ነው አይደለ? መርዳቱንም የምታቂ ወይ ሌላውን ነገር ማውራት የምንችለው። ልጅ አዳምጫቸው እስቲ። ምን ልስማልሽ? እሺ እንተዋወቅ በመጀመሪያ። ሳምሪ ትባላለች። እሺ ሳምሪ እንዴት ነሽ? ደህና ነኝ። ኃይለኛ ነሽ ግን? ኃይለኝነት አይደለም። እኔ እርዳታ እንደዚህ ከሰው እርዳታ ምናምን ጠይቄ ማለት አሁን ስለምን እርዳታው ራሱ ውጭ እኔ ማንም ሰው እንዲረዳኝም አልፈልግም። አይደለም እርዳታው ስለምን እንደሆነ እኮ አላወቅሽም። ስለምንም ሊሆን ይችላል። እኔ ማንም እርዳታ አያስፈልገኝም። መቼስ መጥፎ ነገር ነው ማይሆን ነገር ነው ቢሆን
ቡርቴ እኔንም አታመጣም አንቺንም አጠራም ወይንም እኔና አንቺን ለማገናኘት አትሞክርም። ሰው ነገር በእኔ ላይ እንደማታደርግ ታዲያ አሁን እኮ አሁን ይሁን አይሁን ያለውን ነገር እኮ ስትሰሚ ነው። አይ ሁላ ሰው ሳይ ካሜራ ምናምን እኮ ካሜራ ያው ጋዜጠኛ ነኝ እርዳታ ድርጅት ውስጥ ነው የምሰራው። ስለዚህ ያው ካሜራ ከኛ ጋር ስለማይለይ ነው። ምናልባት ስለ ፈቃደኛነትሽን ሳንጠይቅ ከሆነ ይቅርታ። ደህና ነሽ? በድጋሚ አስቸገረ በጣም ማለት አይቼባት የማላውቀውን ባህሪ ነው ዛሬ ከተወሰኑ ጊዜ በኋላ የማየው ባህሪ ትንሽ ለወጥ ያለ ነው። አይቼባት አላውቅም እንደዚህ አንድ ነገርም ደብቃኝ አታውቅም እስከዛሬ ድረስ አብረን ስንኖር እንዳከራይና ተከራይም ሳይሆን እንደ እናትና እንደ ልጅ ነበር አብረን የምንኖር። አሁንም እኮ ምንም እየደበቅኩሽ አይደለም፣ ግን ለምን ማውራት ካለብን እናንተ ብቻ ማውራት እንችላለን ብዬ ነው እንጂ ያው እኔንም እንደ ቤተሰብ ችግር የለውም እኮ እሱንም እንደ ቤተሰብ የሰሞኑ ሁኔታሽ ደግሞ ትንሽ ከበድ ስላለኝ ነው ማለት ከሰው ጋር ባወራ ይሻለኛል ብዬ ነው ያመጣሁት። ቤት ዘግተሽ ነው ቁጭ የምትይው ብዙም እኔንም ማየትም አትፈልጊም እና ያለው ነገር ትንሽ ማለት ነበረብኝ። የተለየ እንትን እኮ አይደለም ሸሽተሽ እኮ ምንድን ነው የተፈጠረው? እስቲ ንገሪኝ። አንተ የተለየ ባህሪ እኮ አላመጣሁም። ሁሌም ብዙም አልወጣም ቤት ታውቂኛለሽ። አንቺ ጋር ከመጣሁ በኋላ እኮ መጀመሪያ አካባቢ ነው ትንሽ አንቺ ጋር እየመጣሁ ማወራሽ እንጂ አሁን አካባቢ እኮ ጭራሽ ወደ የትም ወጥቼም አላውቅም። ታውቂያለሽ ነው ትወጫለሽ አይደለም? አሁን ቡርቴ ያለችኝ ከዚህ በፊት በቃ ከኔ ጋር ነው የምትውለው እና አሁን ከቅርብ ጊዜ ወዲህ ግን ርቃለች፣ ሸሽታለች ነው። ራሴ ምክንያት ሊሆን ይችላል። እኛ የምናግዝሽ ነገር ሊኖር ይችላል። የራሴ ግል ጉዳይ ሳምሪ ምናልባት አዲስ ሰዎች ስለሆነ ስለ ግል ህይወትሽ ተነግሪናለሽ ብዬ አልጠብቅም። ባንዴ ግን ያለውን ነገር ነግረኛለሽ። ተማሪ እንደነበርሽ ወደዚህ ለምን እንደመጣሽ ምናምን ያለውን ነገር አጫታኛለች። ማለት ይሁን ለማውራት ለምን አስፈለገ? ላንቺ በማሰብ ለእነሱ ማንነታቸውን ሳታውቂ እንዴት ያለፈ ታሪክ ምናምን ማንነታቸውንማ ያው አውቃለሁኝ። አንቺንም ለመጥቀም ስል አውቃን ነው እኛን የጠራል። መቼም ለማይሆን ሰው አሳልፌ እንደማልሰጥሽ ታውቂያለሽ። ያለን ቀረቤታ ታውቂያለሽ ነው እንደኔ ማንም እኮ ለኔ የሚጠቅመኝ ሰው የለም ሲጀመር። ደግሞም ከዚህ በኋላ ምን ያስፈልገኛል? እንዴት አያስፈልግሽም? ሰው ልጅ እኮ ነው። የሰው ልጅ አይደለም ከሰው ቀርቶ በራሳችን አቅም ማድረግ ብንችል ራሱ የሰው ልጅ ፍላጎት አይቆምም። ግን እሷ ለኔ የሚያስፈልገኝ ነገር በሙሉ እሷ ያደረገችልኝ ስለሆነ አሁን እኮ እሱ እንዳለው ሆኖ የተሻለ ነገር ይገባታል ብላ ነው እኛን የጠራችው። ያስፈልግም ችግር የለውም። ምናልባት አሁንም ብዬሻለሁ ባንዴ እንደዚህ በእኛ አይደለም፣ ግን አንደኛ ተማሪ እንደነበርሽ ነግራናለች። ስለዚህ አሁን የትምህርትሽን ሁኔታ ያለሽበትን ኤቭሪቲንግ ነግራናለች። በቃ በግልጽ ስነግርሽ ማለት ነው ልጅ እንደወለድሽ አሁን ቤተሰብ ጋር እንደላክሽ ከባለቤትሽ ወይንም ከልጅሽ አባት ጋር ያለውን ነገር ሁሉ ነግራናለች። እሱን ጉዳይ እናስተካክል። ከዛ አንቺ በትምህርትሽን የምትቀጥይበትን መንገድ ስለዚህ ጉዳይ ምናምን ከሆነ ልታወራኝ የመጣው አልፈልግም። ምንም አይነት ከአንተም ከሆነ ከማንም ሰው እርዳታ አልፈልግም። ተረጋጊ ቡዲ። አሁን ስለ ልጄ ጉዳይ ስለሌላ ነገር ጉዳይ ወልደሻል አራስ ነሽ ምናምን ብለህ ከሆነ አሁን ምንም ነገር አልፈልግም። አይደለም አዳምጪ ያጎደልሽብኝ ነገር አለ አላልኩሽም አይደል? እስካሁን ነው ኮታራ ለምንድን ነው ሌላ ሰው ነው ስለ ልጅ ምናምንም ማንም ሰው እንዳያነሳብኝም አልፈልግም። እኔ አሁን እኮ ስለ ልጅሽ ላንሳ እንዳያነሳ አልፈልግም። ስለ ልጅሽ አይደለም ያነሳው በቃ እኔ ስለዚህ ህይወት ከሆነ ይቅርታ እሺ። አይደለም እኔ እኮ ያንቺን ህይወት ከማስተካከል አንፃር ነው እንጂ በዛ አይነት ነገር በጭቅጭቅ የሆነ ወሬ አውርቻለሁ ለቅማ ሳምሪዬ አይደለም። ቆይ አዳም እሺ በይኝ። እሺ አላወራሽም። በቃ ቁጭ በይ። ማሰመናቅ ነው እንዴ? ምን ሆነሽ ነው? እሺ ፈልጎ ሲመጣ እሺ ተረጋጊና ቁጭ በይ። በቃ ይቅርታ አባት። እሺ በቃ ጉዳይ ከሆነ እንደባታን አንዴ አዳምጪ። ያስጨንቅሽ ነው እኮ ያለሽው። አላስጨንቅሽም። ለአንቺ የሚጠቅም ነገር ነው እንጂ መቼም የሚጎዳ ነገር እኔ ላንቺ አላደርግም። ልጄ አዳምጫችሁ እስኪ። አንዳንዴ ማዳመጥ ጥሩ ነው። በቃ ስለሌላ ታሪክ ብዙ ነገሮችን እንማርበታለን። አሁን ደግሞ አንቺ ተማርሽ ነሽ አይደለ? የተማረ ደግሞ ምንም ቢሆን እኮ ፊደል ቆጥረሻል አይደል? ስለሌላ የምታወራው ነገር ካለሽ ግን አሁን ስላለሁበት ህይወቴ ምናምን እንድታወራኝ አልፈልግም። ጭራሽ ሁላ ማውራትም አልፈልግም። ማውራት እኮ ነገሮችን እንዲቀል ያደርጋል። አሁን ለቡርቴ ብዙ ነገሮችን ስታወሪ ነበር አይደል? ጨንቆሽ ምናምን ጭንቀትሽን ስታካፍያት ነበር። ሶማ ሌላ ጓደኛም እንደ እናትም እንደ እህቴም እንደማወራት ስለሷ ነው። ገብቶኛል። ግን ስትነግሪያት አይቀልሽም?
ጭንቀትሽ ሲቀል ይታወቅሻል። ሁላችንም ነን፣ እኔም ሁላችንም እዚህ ቤት ውስጥ ያለን ሰዎች የሚፈጠረውን ነገር ሁሉ እኮ ታውቃለች እኮ። ስለዚህ አሁን እኮ በመጀመሪያ ደረጃ መገንዘብ ያለብሽ ማይሆን ነገር ቢሆን ኖሮ ወይንም ደግሞ እኔ ማልጠቅም ቢሆን ኖሮ የሁሉ ሚስጥር አትነግረኝም በመጀመሪያ ደረጃ። ሁለተኛ ብዙ ችግሮችን አብራሽ ያሳለፈች በዚህን ሰዓት ሌላ ችግር ትጨምርብሻለች ብዬ አላስብም። አንቺም አታስቢ አይደል? ስለዚህ አሁን እኮ መረጋጋት ነው። ማንሳት አስፈላጊ ያለውን ጉዳይ ስታነሳብኝ። እሺ አሁን ምን እንድናግዝ ትፈልጊያለሽ? ምንም አልፈልግም ሳምሪ። አሁን እኮ ቡርቴን ዋሸችኝ ልበል ወይንስ አንቺ ነሽ ዋሸሽ ያለሽ? ግራ ተጋባሁ። እኔንም ራሱ እንትን እያልሽኝ እኮ ነው። እኮ እንደዛ ከሆነ እርዳታ ያስፈልጋታል፣ እገዛ ያስፈልጋታል ብላ እስከጠራችኝ ድረስ አንቺ ደግሞ ምንም አያስፈልግም ካልሽ ያስቸግርኩሽ ነው ማለት ነው። አይደለም እንዴ? የተሻለ ህይወት ይገባሻል ብላ ስላሰበች ነው፣ ስላመነች ነው። ያስቸግርኳት እንደሆነ ላንቺ ጣቅማታለሁ። አይደለም እንደዛ አይደለም። ተረጋጊና አዳምጪ። ሁሉ አንቺ ያስቸግርሽ ባሉና እንደ ሶስተኛ ወገን ጋር ድረስ ችግር ያለው የተሻለ ኑሮ እንድትኖሪ እኮ ነው። እኔ ሐሳቤ እኮ ከዚህ የተሻለ ኑሮ እንድትኖሪ ላንቺ ባላስብ ኖሮ እኮ እንደዚህም ተጨንቄ ሰውም አላመጣም ነበር። ላንቺ በማሰብ ነው። ይሄን ደግሞ ትረጅኛለሽ ብዬ ነው ማስበው። ከኔ ውጪ ሞተሽ አታውቂም አይደል? ዛሬ ምን ሆነሽ ነው? እኔ እኮ ይሄ ሁኔታሽም ስላልጣመኝ ነው ሰውም ላናግር የቻልኩት። እኮ ለሌላ ነገር መስሎ ነው እንጂ ከቤትም አልወጣልሽ ነበር ሲጀምር። ይኸውልሽ እሺ አትናገሪ። ምናልባት ደግሞ ፍቃደኛ ከሆንሽ ቤትሽን እንየውና ከዛ የሚያስፈልግሽን ነገር እኛው ባየነው ነገሮች ማድረግ እንችላለን። አይባልም እኮ ችግር ውስጥ ያለ ሰው ወይንም ደግሞ በዚህ ሰዓት እኮ አለው የሚባለው ሰው ራሱ ይቸግረዋል አይደለ? ስለዚህ ቤትሽን አሳየን። ከዛ በኋላ እዛ ሊኖር የሚችለውን ሊያስፈልግ የሚችለውን ነገሮች እንትን ነው። ቤት የለም ተባለ። የሚያስፈልግ ነገር ቢኖር እኮ ይነግር ነበር። እዚህ እንዳለ እኮ ተማምነናል። እሷም አምናለች። ታምሪ አሁንም ተረጋጊና አስቢ። እኔ ጊዜ እሰጥሻለሁ፣ ችግር የለውም። ምን አድርጌ ነው የምትይኝ? እስቲ ቤትሽን የሚወት የጎደልሽን ማይተው ላንቺ የተሻለ ኑሮ በማሰብ ነው፣ ላንቺ በመጨነቅ ነው። ማንንም እኮ በዚህ ዘመን እኮ እንደሚያደርግ ሰው የለም። እኔም እኮ ላንቺ በመጨነቅ ነው። ሌላ አከራይ እንደ ልጅ ስላየሁሽ ነው። ሌላ አከራይ ቢሆን ያስቀምጥሻል እንዴ? እኔም እኮ ለማንም ማውራት የማልችለውን ነገር ነው ላንቺ ማረሽ አይደል? በቃ ዞሮ በገዛ ነው። አዎ ቤቱን እንዲታይ እድል ስጪኝ። ቤቱን እኔ ከዛ የሚያስፈልግ ምንድነው የሚፈጠረው ነገር? በቃ የጎደለሽ ነገር እነሱ ያውቃሉ። ሰው እኮ እርዳታ ድርጅት ራሱ ሄዶ እርዱኝ ይላል አይደለ? ሊረዱ ያሰቡትን ደግሞ ማባረር ይሄ ትክክል አይደለም። እንጂ ካልሽ መቼም ከፈቃድሽ እንደማልወጣ ስለምታውቂ ነው። እግዚአብሔር ያክብርሽ። እኔም እኮ ይሄንን ነበር ማውቀው። አሁንም እቺ ሰሞን ነው ያልጣመኝ እንጂ ይሄንን ነበር ማውቀው። እግዚአብሔር ያክብርሽ። እሺ ወደ ቤትሽ እንሄዳለን። ጥሩ ሙድ ላይ ስላልነበርኩ ነው የሸሸሽ እንጂ ያ ነገር አይደለም። እሺ ንገሪኝ፣ ያን ጥሩ ሙድም ያልሆንሽበትን ነገሮች ንገሪኝ። ራሴ ኬዝ ነው የራሴ ግል ይመጣ ማለት እንደነገርኩሽ ነው። ታውቂያለሽ ልጄን ስለሌላ ሰው ለቤተሰብ ምናምን ራቅ ያለ ቤተሰብ በእርግጥ ቤተሰብ እንደሌለኝ እነግርሻለሁ። ግን ደግሞ እንደዚህ በትውውቅ የፋዘር ምናምን ጓደኞች ምናምን ነበሩ። ለነሱ ምናምን የሰጠሁት የቤተሰብ ምናምን ያልኩሽ እና እሱ ነገር እያስጨነቀኝ ስለነበረ ነው። አሁን ካንቺ የራቁት ሰው እኮ እኔ ማንንም ካጠገቤ ካንቺ ውጪ የማውቀው ሰው የለም ብለሽኝ እሱን ነበር የማውቀው። እነዚህ አሁን ያጎቴ ምናምን የምትያቸው እነማን ናቸው? አጎቴ አይደለም የአባቴ ጓደኛ ነው። አጎታ አክስት ምናምን የለኝም። አንድ አክስት ናት የነገርኩሽ እኮ ያባትሽን ጓደኛ ምንም ሳይልኝ ማለት ነው። እነግርሻለሁ አይደለ? እኔም በምን አይነት ሁኔታ እንዳሳደገችኝ እኮ እሱን አውቃለሁ። ለሷ መቼም ሊሰጠው እንደማልችል አውቃለሁ። እና የአባቴ ጓደኛ ነበረ እኮ እስከዛሬ ያልፈለገሽ አባትሽ ጓደኛ አሁን ከየት መጣ? እኔ እኮ ያልኩት ግድ ሲሆንብኝ ነው የሰጠሁት። እሱን በስልክ ምናምን ስልኩን አፈላልጌ ነው ቤታቸው ትንሽ ሲል ስላልነበረ እንደዚህ ነው ብዬ ያለውን ነገር በሙሉ አወራው በቃ ሰጠሁት። እስከዛሬ የተወደቅሽ የት ነሽ ያለሽው ብሎ ያልፈለገ ዛሬ ከየት ልታገኙ ቻልሽ? በዛ ላይ ደግሞ አይደለም ነው ስልኩን አፈላልጌ ሰጠሁት። አሁን ማለት ምን ብለሽ ነው እንትን ያለ እንግዲህ እንደነገርሽኝ ከሆነ የቅርብ ጊዜ ነው አይደለ? ስለዚህ በዚህን ሰዓት የእናት እንክብካቤ የእናት አያያዝ የሚፈልግ ልጅ እንዴት ነው? ታዲያ ምን ማድረግ ነበረብኝ? እንዴት ጡት አታጠቢም እንዴ? ማለት ከዚህ በኋላ ትምህርት መቀጠል ነው የምፈልገው። እኔ ሁለተኛ ታውቂያለሽ ከልጁ ጋር ያለን ግንኙነት ታውቂያለሽ አይደለ? ምናልባት ነገር ከሆነ ከጓደኛዬም ጋር እኔን ያክል ቅርርብነት አይለንም አሁን። እሺ ማለት ምንድነው ከሱ ጋር የማያግባባው ነገር እንዳለ ነግራኛለች።
የሁለታችን የግል ጉዳያችን ነው። አሁን እኮ ጀመረሻል ሳምሪ። ያልተረዳሽኝ ነገር እኮ ግልጽ ሆነሽ ብታወሪ እኔ እንዳገዝሽ ነው። ከሱ ጋር የማያግባባ አንዳንድ ነገሮች ስላሉ ነው እንጂ ለእኛ መናገር ማይችል ነው። ይኸውልሽ ነግራኛለች። ወጪ እንደማይበድልሽ አውቃለሁ። የቤት ኪራይም እሱ እንደሚከፍል አውቃለሁ። ሌላ የተደበቀው ነገር ምንድን ነው? እስቲ ነገር አይደለም። በቃ በአንዳንድ ነገሮች እየተስማማን እኮ እነዛ አንዳንድ ነገሮች እንድትነግሪና እንድናገዝሽ እኮ ነው። ይኸውልህ ይሄ የራሳችን የግል ጉዳይ ነው። በቃ በእናትህ ለምንድን ነው የማትሆኝ? ጨምረሽው ነበር እኮ አሁን ይሄ እኮ የእኔና የእሱ ጉዳይ ብቻ ነው። በቃ ታውቂያለሽ፣ እሱ ጋር እዚህ ጋር ቤት ሲመጣ እኮ አንድም ቀን ተስማምተን አናውቅም። ታውቂያለሽ ያ ምክንያት እኮ ነው። ያ ነገር ስለሚያሳስበኝ ነው። በቃ እኔን የሚያስጨነቀኝ እሱ ነው። ሰውም ልጠራ የቻልኩት ለዛ ነው። አሁን ግልጽ ሆነሽ ንገሪያቸው ያለውን ነገር። የአባቴ ጓደኛ ጋር ነው ያልሽውንም ልጅ እኛ በግልጽ ሁሉን ነገር ብትነግሪን አመተሽ ራስሽ እንድታሳድጊ ማድረግ እንችላለን። እሱን በምን አቅሜ ነው እኔ ላሳድገው? እኮ እኛ እናግዝሻለን እኮ። ልጅሽን እያሳደግሽ እኮ መማር ትችያለሽ። እኛ እናግዝሻለን። እንዴት አይቻልም? ስንቱ እንደዛ ነው የሚያደርገው። እንደዛ ማድረግ ስለማልችል እኮ ነው ልጅን አሳልፌ ሌላስ የሰጠሁት። ይኸውልሽ አሁን እንዴት ጦት የሚጠባ ልጅ ግን እንዴት ነጥለሽ ለሰው ሰጠሽ? ምን አድርግታ? ሌላ ምን አማራጭ አለኝ? ምንድነው ልጅ አሁን የሚጠባው? ትምህርት ለማማር እኮ ነው ስንት መስዋዕትነት አክስቴ ጋር እንደዛ አይነት መስዋዕትነት ከፍዬ የመጣሁት እዚህ አይደል እንዴ? ጦት አላስለመድሽው። ጦት የማይጠባ ልጅ እንዴ ልጅ እኮ ለወደፊት ህይወቱ እኮ ያሰጋል። ጦት ማገና እንደሆነ እንዴት ብሎ ነው ጦት የሚለምደው? እና ታዲያ ጦትም ካልክለሽ ይሄ ልጅ እኮ የማደግ እድሉ እኮ ዝቅተኛ ነው። ምንም አይሆንም። ምንም እንደማይሆን እንዴት ነው እንደዛ አይደለም ማለት ነው። ለምንድን ነው ልጅ የማላስበው? ቴቴንጂ እኮ ህይወት ከልክለሽ እኮ ወደ ትምህርት ቤት ሊያው የማታውቂው ሰው ጋር እኔ የማላውቀው ሰው ጋር ነው እየወስደሽ ትኛለሽ። እኔ እያለሁ አሳልፈሽ አንከ እሺ፣ ይሄ ሰው ከዚህ በፊት ይጠይቅሽ ነበር? አልፎ አልፎ ነው ደውልት ነበር እንጂ እሱ ደውሎልኝ አያውቅም። ማለት የአባቴም የቅርብ ጓደኛ ስለነበረ አልፎ አልፎ ምናምን አውራው ነበር በስልክ እንጂ ከአንዳንዴም እኮ የትምህርት ምናምን ይልክልኝ ነበረ። ልጅን ያክል ነገር ሊያውም ጦት የሚጠባ ልጅ የመቀበል ይሄን ላምንሽም አልችልም። ማለት ምን አይነት ኃላፊነት ሊወስድ ይችላል? አዎ የት መጣል ነበረብኝ ነው የምትይኝ? አንድ ጓደኛው ነው ያልሽው፣ የአባት ጓደኛ ነው ያልሽው። ሌላ ዘመድማ እኮ የለኝም። ታውቂያለሽ፣ ሴት እንኳን ቢሆን ለልጅ አዝኖ የሚገባውን እንክብካቤ ያደርጋል ይባላል። ለወንድ ነው አሳልፈሽ አሁን ታምሪ ይኸውልሽ፣ አሁን እንትን እንበልና አሁን ግልጽ ነው ይኸውልሽ፣ አዳምጪ። ሁሉም ነገር እሷ ነግራኛለች። አሁን እንግዲህ ተረጋግቼ ላውራሽ በቀስታ ላውራሽ እየሞከርኩ ነበር፣ ግን አንቺ ፍቃደኛ እየሆንሽ አይደለም። ስለዚህ በአንቺና በልጅሽ አባት መሀል ያለውን ነገር ሁሉንም ነግራኝ፣ ስለዚህ ከአንቺ ጋር በጣም ጭቅጭቅ ውስጥ እንደሚገባ ምክንያቱም ሳይፈልገው እንዳደረገ አንቺ ላይ በጣም እንደሚጮቁን እንደሚጮብሽ ይሄን ነገር እንድታስወርጂ ሁሉ ሲጎተጉት እንደነበረ ነግራኛለች። ስለዚህ መደባበቁ ይብቃና ንገሪኝ ይሄን ጉዳይ ለአንዴና ለመጨረሻ። እሷም ለማስተካከል ነው እኛን የጠራችው፣ እኛም ለማስተካከል ነው እዚህ የተገኘነው። በቃ የከነገረች እኮ ሌላ አዲስ ነገር የለውም። እርግጠኛ ነሽ? ትምህርት ቤት እያለ ነው ሲጀመር። እሺ ቆይ እንደዛ ከሆነ ልጁን እናምጣው ማለት እኮ ልጁ አሁን የአባቴ ጓደኛ ጋር ነው ያልሽው አይደል? ያሳድጋለሁ። ለምን እንዳይመጣ ልጅ እኮ ይምጣ። አሁን አንቺ ያቀም ውስንነት ምናምን አንድ ተሳድግልኝ ቢፈልግ እኮ አይደለም ነው እንደዛ ሳይሆን በመጀመሪያ ደረጃ እንዴት አይደለም ለሷ ራሱ ሳትነግሪኝ እንዴት ትሰጫለሽ? ታውቂያለሽ ቡርቴ? ይሄንሽ እንደማትይ ስለማቅ ነው ቡርቴ እኮ። ስለዚህ አሁንም የገንዘብ እጥረት የአቅም ውስንነት ከሆነ እኛ እናገዝሽ። ይምጣ ልጁ እየረዳች እንደገና ልጅ ደግሞ እንድትረዳ እንዴት ነው ማስቸግራት? እምቢ እንደማትል እኔ ቃል ገብቼልሻለሁ አይደለ? ምንም ነገር ቢሆን ወደ ኋላ እንደማልል ቃል ገብቼልሻለሁ አይደለ? እሱን አውቃለሁ፣ ግን ለኔ የሚትረጂው ነገር ከኔ ደግሞ የምትቀርቢው ሰው የለሽም፣ ዘመድም የለሽም። አሁንም ጓደኛ ያልሽው ነገር አሁን የመጣ ሀሳብ ነው፣ እኔ አላውቀውም። ስለዚህ ማን አሁን ይኸውልሽ እሱ ይሁን ያለፈ አልፏል። ስለዚህ አሁን ልጁን እናምጣውና ምን ማለት ነው እኮ ልጅሽን እኮ ነው የገዛ ልጅሽን እናምጣና የምትፈልጊው ነገር አሟልተን አንቺ በስንት ለማና ይሰጥች እንደገና ለምን እኮ አሁንም ትችያለሽ። ምን የሱ ልጅ አይደለም እኮ ወላጅ አባቱ አይደለም። በስንት መከራ እኮ ነው አሳምኜ የሰጡት አይደል? እና አሁን ምን ችግር አለው? አሁንም እኮ በቃ ለምንድን ነው እኮ ለምንድን ነው? አይ አይደለም ነው እኮ አሁን ለምንድን ነው ተረድተሽኛል ብዬ ነበር ማስበው እስካሁን
አንደኛ ደረጃ ባለቤት ጋር የሚያጨቃጭቀን የዚህ ልጅ ጉዳይ ነበር እኮ አሁን እኮ የሱን መፍትሄ እንሰጣለን አሁን በቃ ሰላም አግኝቻለሁ ሰላም እንዳላገኘሽ እኮ ሁኔታሽ ሁሉ ነገርሽ ይናገራል ስለዚህ ልጁ ይምጣ የሚፈለገው ልጅ ከጎኒ ስለሌላ ሰላም እኮ የሚፈለገው ነገር ለምንድነው ሰላምሽን አግኝ እኮ እኛ እያልን ያለው ልጁን እናምጣና እንደዛ ደግሞ አልችልም ለምንድን ማችሁ ከጎንሽ ይሁንና ምን ፈርመሽ ነው የሰጠሽው ላልቀበል ፈርም ያለው ብለሽ ነው እኮ ታዲያ ምንድነው እንዳች ያደረገሽ እንደዛ ማድረግ አልችልም በቃ ምክንያት ሆነኝ አልሞክር ምን ማለት ነው ምክንያት እንዴ ለምኜ ሰጥቼ እንዴት ነው ደግሞ ልጅን አምጣ በቃ ምለው ይሁን በኋላ የሆነ አደጋ የሚፈጠረብኝ መልሼ ደግሞ ለምነው ነው እንዴ ምን ነው ይሄ ኃላፊነት ማን ነው የሚወስደው አሁን ብዙ ነገር ለቡርቴም እንደደበቅሻት እየተሰማኝ ነው ይኸውልህ ለቡርቴ የደበቅኳት በእርግጥ ልሰጥ አለ ወይስ የለም የደበቅሽው ነገር የደበቅኳት ነገር እኮ ልሰጥ ስለማላማከርኳትም ከሰጥ በኋላም ከቆየ በኋላ ነው የነገርኳት ምክንያቱም ልሰጥ ነው ብላት እኔ እያለሁ ለምን ትጨልኝ ትለኛለች ይሄን ደግሞ ለሷ መስጠት ደግሞ አልችልም ምክንያቱም እኔም ብዙ ነገር ረድታኛለች አሁን ጭራሽ ሌላ ጨቅላ ህፃን ልጅ እሷ ሐሳብ ላይ እንዴት ነው የምጥለው እሷም እኮ የራሷ ህይወት አላት አይደል እንዴ እሺ እንደዛ ከሆነ አንድ ነገር እናድርግ ቡርቴ ምናልባት አንቺንም ስለዋሸች ከብዷት ይሆናል ያለው ነገር እኔና እሷ ቤት እንሂድና ለብቻው ላውራት እኮ አይደለም ችግር የለውም በቃ እኔ ግን በጣም እያዘንኩብሽ ነው ያለው ማለት ምንም ነገር በቃ ይሄ ወቀሳውን እንተወውና እኔ ያለውን ነገር ብቻዋን ልጠይቃትና ከዛ በዛም ቤቷን የሚያስፈልገውን ነገር እንትን እሺ ሳምሪ ቤቴ ማየት ለምን አስፈልገው ያለውን ነገር ለማሟላት ነው ስለዚህ በቃ ቡርቴ እዚህ ጠብቂንና ከሷ ጋር አውርተን እንመጣለን ሳምሪ ነኝ አሰምልኝ ና ካሜራማን የኔ ቤትሽ ችግር የለውም እኔ አይው እዚህ ጋር መሆን ይችላል ችግር የለውም ቁጭ በይ ችግር የለውም ይሁን ቁጭ በይ እሺ ችግር የለውም አረፍ በይ ቁጭ በይ እሺ አሪፍ ቤት ናት ከተባለ የለሽ ሳምሪ አሁን እዛ ምናልባት እንግዲህ ብዙ ሚኒስትር ከቡርቴ ጋር ስታወሩ ነበር ብዙ ነገሮችን አሳልፋቸዋል አይደለ አሁን ስለደበቅሻት ለመናገሩ ይከብድሻል ብዬ ነው እኔና አንቺ ለብቻ እናውራ ብዬ ጠራሁሽ ምንም አልደበቅኩትም እኮ አለ የደበቅሻት ነገር ነገር በቃ ልጁን እዛ መስደድ ብቻ ነው የደበቅኳት ሌላ ነገር አልደበቅኳትም ይሄንንም ከሰደድኩ በኋላ እኮ ነግሬያታለሁ ልወስደው ነው አልነገርኳት ምክንያቱም ትቆጣኛለች እኔ ያለው ለምን ደስ ታደርጋለች ትለኛለች ብዬ ስላሰብኩ ነው እኮ እንደሱ ብቻ አንደኛ ሰው ማስቸገር አልፈልግም ይገባኛል እኔ አንድ ነገር ልንገርሽ እኔ አይንሽንም ሳይሆን የተሽንም ሳይሆን የተደበቀ ነገር እንዳለ በደንብ ይሰማኛል እኮ ይገባኛል እሺ ይኸውልሽ ነው ግን ስለዚህ ያለው ጨቅላለ ሌላ ሰው ሰልፍ ይሰጥ እኮ እንመልሰው ይኸውልሽ እኔ ምን ችግር ከዛማላ እዚህ ቤት ሆኜ እንደገና ትምህርት የተማርኩ ሁሉንም ነገር እንቀይረዋለን ከዚህ ቤትም ትወጫለሽ የተሻለ ህይወትም የተሻለ ቤት ውስጥ እንድትኖሪ እናደርጋለን ይሄንን እኔ ቃል ገባልሻለሁ ከፈለክ ግን ምንድነው አንዴ አዳምጪኝ አስቢ አሁን እኮ ወዲህ ትንቀሳቀሻለሽ እስቲ ይኸው ካሜራማን እቺ የምታክል ቤት ውስጥ ልክ ነሽ ይከብዳል ግን ምንድነው እኔ እንድትቀይር ያደርጋለሁ ግን እውነት ልጁን ለአባትሽ ጓደኛ ከሰጠሽው የሚከፈለውን ነገር ከፍለን እናምጣ ምንም ከፍዬ ማምጣት አልፈልግም ምክንያቱም እንደዛ ከዛ በኋላ አንተ ልትረዳይ ብትፈልግ እኮ ፈቃደኛ ሆኖ ነው የሰጠሽው ልትረዳይ ብትፈልግ ምናልባት ብዙ ረዳይ የሚባል እስከ 6 ወር ልትረዳይ አይደለም ከዛ በኋላ ያለው እንዴት ነው እየተማርሽ ስራ እየሰራሽ ልጅሽን እንድታሳድግ ምን ማለት ነው ትምህርት ቤት እየሄድኩ አዝየው ልሄድ ነው እንዴ ልጅ አይደለም ለምን ሰው እኮ መቅጠር ይቻላል እሺ ቆይ የልጅሽ አባት ምንድን ነው ያለው በዚህ ጉዳይ ይኸውልህ አንደኛም ልጅውን ወደ ዛሬ ሰደ የፈለኩት በሱ ምክንያት ምን አለ ስላልተስማማ ነው ይሄ ነገር የተፈጠረው ይሄ በመሆኑ ተስማምቷል ደስተኛ ነው ይሄ ነገር የተፈጠረው እሱ ሳይፈልግ ነበር ሲጀመር ማለት እኔም ፈልጌው ያደረኩት ነገር አይደለም የግቢ ተማሪ ያለን እንደዚህ ለአንዳንዴ ኦቨር ምናምን ወጣ ነበር አርባ ማለት ነው እና በዚህ ሰዓት ጭፈራ ቤት አብረን ማለት ከግቢ ያለን ጓደኛሞች ነበር ያን ያክል ቅርርብነት ባይኖረን ከመላመድ በኋላ ነው የፍቅር ግንኙነት የጀመርነው እና ጭፈራ ቤት እዛው በምንጨፍርበት ሰዓት ነው ሁለታችንም ሳይቀር ነበር እና ቅምረታችን ይሄ ነገር ተፈጠረ
አላውቅም። መድኃኒቱ ኤክስፓየርድ አድርጎ ይሁን አላውቅም፣ ግን ውስጥ ተጠቅሜ ነበር መድኃኒት። እርግጠኛ ነሽ? ይሄን ነግረሽው ነበር? ነግሬዋለሁ፣ ግን ሊያምን አልቻለም። ማለት እኔ ያወቅኩትኝ 2 ወር ምናምን ካለፈ በኋላ ነው። 3ኛ ወር ምናምን የተቀረበው አካባቢ ነው ያወቅኩት። ከዛ እንደዚህ ነገር ተፈጥሯል ስለው በቃ አብድ ነው የሆነብኝ። አውቀሽ ነው እኔን ከህይወቴ ለማሰናከል ፈልገሽ ነው ምናምን ጭራሽ ብሎኝ የማያውቀውን አይነት ቃላት ነው የሚናገሩት ማለት ነው። እና በቃ በዚህ አልተስማማንም። ቤት ቡርቴ ምናልባት ሁሉም ነገር ነግራ ሊሆን ይችላል። ቤት መጥቶም ጭቅጭቅ ነው። ይመጣል፣ እዚህ ያድራል፣ ወደ ቤት ይመጣል፣ ጭቅጭቅ ነው። የሆነ የሚያስጠላ ቃላት ተናግሮኝ ይሄዳል። በቃ ይሄ ልጅ ተወልዶ ማየት አልፈልግም ነገር ነው ሐሳቡ። ለምሰጭ ነገር ቡርቴ ምንድነው ያለችኝ? ከዛ በኋላ እዚህ ቤት ቶሎ መምጣት ማቆማል። እሷ ልታወራው ብትፈልግም ስልክ እያነሳላት አይደለም ምናምን። ስለዚህ የሆነ ነገር ተጣላና ልጁን እንዴት ነው ሁሌ ነው መጣላቱ እንዳለው ነው። ይሄ ልጅ በቃ እዚህ ቤት ማየት አልፈልግም ያንተ ነው እንዳትይ ሁላ ነገር ሲላይ፣ እሺ እንደዛ ከሆነ ይሄ ነገር ካልጣላህ በቃ ብዬ ለምሰጠው ቤተሰብ አለኝ ብዬ ከሰጠሁት በኋላ ነው ሰላሜን ያገኘሁት ከሱ ጋር እንደዛ። እሺ የሱ እንዳለ ሆኖ እናገኘዋለን። ግን ምንድነው ልጅሽ እንዲመጣ ካልፈለግ ወይ ሰውየውን አገናኘኝና እዛ የሚያስፈልገውን ነገር ለልጅሽ እናገዝ። ምን ታደርጋለህ? ለልጅሽ ማገዝ ያለብን እናገዝ። ተማሪ እኮ ነው እሱ፣ ምን አቅም አለው ነው የሚያገዝ? የአባቴ ጓዳ ነው እሱን አይደለም፣ የአባቴ ጓዳ ልጅሽ ያለበትን ነው። ልጅ ያለበት? አዎ ልጅ ያለበት እኮ የሚቸግረው አይነት ሰው አይደለም እኮ ይሁን። እኔ እኮ ነው የልጅ ጦት ያለበት ሰው ነው። እሺ አገናኝ አይደለም ስታወሪው ልይ ልስማ። ለምን እንደምሰማው እኮ እንደዛ ከሆነ ምንድነው እየተካሄደ ያለው? ምን እንደምጠቀመው? እሺ ሰው እኮ እኔ እኮ አሁንም እኮ እርዳታ ነው አይደል ያልኩሽ? በቃ ለማገዝ ነው። በቃ እርዳታ ነው። እርዳታ እስከሆነ ድረስ በቃ ፍቃደኛ ሁኚ። ካልሆነ ግን ሰውየው አንደኛ ትልቅ ሰው ነው፣ ሁለተኛ ደግሞ ቤት ውስጥ ህፃን ልጅ የላቸውም እና የሚጦራቸው ልጆች ይፈልጋሉ። እነሱ ልጅ አይጠሉም ሲጀመር ማለት። እሺ አንድ ነገር ልንገርሽ፣ እኔ ግን ማግኘት እንደምችል ታውቂያለሽ ማለት። ይሄ አባቴ ጓደኛ ያልሽውን ላገኘው እንደምችል ታውቂያለሽ? እንዴት ነው የምታገኘው? ወይ ታውቀዋለህ ነው ስንታገኘው ሲጀመር። እልሽ ጋዜጠኛ ነኝ ብዬሻለሁ። ስለዚህ ከመነሻው ጀምሮ ከመጀመሪያ እንደሱ እሱን ማግኘት እንድታገኝም አልፈልግም ሲጀመር እኮ። እንደዛ ከማድረጌ በፊት አንቺ ንገሪኝ የተፈጠረ ያለውን ነገር። ለምን እንደምነግርህ የተፈጠረው ምን ከዚህ በላይ እንደ ችግር የለውም እኮ ይኸውልሽ። አንተ ምንድነው እንደዚህ ያስጨነቀ? ምን ሆነክ ነው? ይኸውልህ በቃ ልጁ ምንም ነገር ሳይሆን እንደሚያሳድገው ቃል ገብቶልኛል። ለምን እንደምትጨነቀው? ከዚህ በላይ ከኔ በላይ ትጨነቅ እኮ ነው ያለህ። አውቃለሁ እኔ ነኝ እናቷ። ካንተ በላይ እኔን ልጨነቅ የሚገባኝ አይደለ? ይሄን ጭንቀቴን ደግሞ በውስጥ ይቻላል እየኖርኩ ነው። አይጨንቀኝም እኮ አይደለም፣ ደስተኛ ሆኜ አይደለም እየኖርኩ ያለሁት። ልጄን ስላጣው ይከፋኛል አይደል? እንደማንኛውም ሰው አብሮኝ ቢያድግ እኮ ደስ ይለኛል። ግን ችግር ነው እንደዚህ ያደረገኝ አይደለ? ልጅን ደግሞ በስነ ስርዓት ተንከባክበው እንደሚያሳድጉልኝ ቃል ገብቶልኝ የሰጠሁት። በቃ ይሄ ጉዳይ ከሆነ የሚያሳስብ በቃ እንዳትጨነቅ። አትዋሽ። ምንም እየዋሸሁህ አይደለም። ይኸውልሽ ስለአንቺ እያንዳንዱ መረጃ ማግኘት ትችላለህ። እስከነ ቤተሰቦች፣ እስከነ ትውልድ ቦታሽ፣ እስከነ ሰፈርሽ ማግኘት ትችላለህ። ኖ እስኮ ተወልደሽ እስካደግሽበት ይሄ የአባትሽ ጓደኛ የሚባለው እስካለበት ድረስ እንደዛ ላድርግ የተፈጠረው ነገር ትነግሪኛለሽ። እንደዛ የምታደርገው እኮ ትነግሪኛለሽ። አትነግሪኝ? ምን ልንገርህ? ከዚህ በላይ ምን ሆነክ ነው? ጥሩ የአባቴን ጓደኛ ማግኘት አንተ ለምን አስፈለገ? በቃ ችግር ልጇን መልስላት አትለውም እኮ አስገድዶ አይደለም የተቀበለኝ። ግን እፈልጋለሁ። ስለዚህ በቃ አሁን እኮ እኔ ነኝ እናቱ ነኝ። አይደለም ጨረሽ እኮ አታገኘው ብለሽኛል። እኔ ማግኘት ባለብኝ መንገድ እኮ ሂጅ አገኘው። እሺ እኮ ሶሪ ነው የምታወራው። ምን ሆነክ ነው? ለምን ታገኘው? ለምን አስፈለገና ነው? እንደዛ ከሆነ ንገሪኝ። ምንድነው የምነግርህ? ምን ሆነክ ነው? እየተካሄደ ያለውን ድርቅናሽ አያዋጣሽም ነው እየተካሄደ ያለው እኮ ነገር ሁሉን ነገር እኮ ነገርኩ። ልጅሽ እስካለ ድረስ እኔ እሱን የማግኘቱን ነገር ምን አስፈራሽ? በቃ ስለ ልጅ አንተ አትጨነቅ። በቃ እኔ ራሴ ጨርሰዋለሁኝ። ስለዚህ በቃ ከቡርቴ ጋር ያልጨረስኩት ጉዳይ እኔ ከሱ ቡርቴ ጋር ሁለተኛ የምትሄደው ሰውየውንም እንድታገኘው አልፈልግም። እሺ ነገርኝ። ምንድን ነው? ምን ነው የምታስጨንቀኝ? እሺ በቃ አንቺ ለምትረዳኝ ለምን እዚሁ ለምን አትረዳኝ? ልሂድና አንቺን አልጫነሽ። በቃ አላጨናንቅሽ። ለምን እንደምትሄደው ጨረስክ? በቃ እንዴ አሁን ደግሞ ይሄ አይውልክ ሰውየው ጋር ሄደን ስላለው ነገር ምናምን እንድትጣራ አልፈልግም። ለቡርቴም ከዚህ በላይ ሌላ ወሬ እንድታወራ አልፈልግም። እሺ ንገሪኝ። መንገር ያለብሽ ነገር ለኔ ነገር። በቃ እሺ እነግርሃለሁ። እሺ ቁጭ በይና ንገሪኝ። ምን ነው በእግዚአብሔር ያስጨነቀኝ እኮ ነው ያለው። እኔ አሁንም ላግዝሽ ነው የመጣሁት ብዬሻለሁ። ምንም አታግዘኝም። ልጄን አትመልስልኝም አይደል? ከዚህ በኋላ ልመልስልሽ። ምን ማለት ነው? ልጄን አትመልስልኝ ማለት መሬት ቆፍረህ ነው ልጄን የምታወጣልኝ ማለት? ምንም የምታደርግ አትችልም። በቃ ምን ሆነህ ነው? ምንድን ነው የምታወሪኝ? ማውራት የማልፈልገውን ነገር ለምን እንደምታስወራኝ?